الحمد لله رب العالمين حمدا كثيرا طيبا مباركا فيه، وأشهد أن لا إله إلا الله وحده لا شريك له، وأشهد أن محمدا عبده ورسوله. اللهم صل على محمد وعلى آل محمد كما صليت على إبراهيم، وبارك على محمد وعلى آل محمد كما باركت على آل إبراهيم إنك حميد مجيد. أما بعد، أيها المسلمون عباد الله، أيها الناس، يقول رسول الله صلى الله عليه وسلم: الوالد أوسط أبواب الجنة، فإن شئت فاحفظ ذلك الباب أو فضعه. የዛሬው ትውውሳችን መልእክታችን እዚህ ላሉ ታዳሚያን ሙስሊም ወንድም አባት እናት እህቶች ሌሎችም ባሉበት ቦታ ሆነው ድምጻችን ለሚደርሳቸው በአጠቃላይ ከሰማችሁት ሐዲስ በመነሳት አብዛኛው ሰው የሚዘነጋው የሚወድቅበት የሆነ ነጥብን ለማውሳት ነው። ምናልባት አንደኛው የዛሬ ትውውስ የሚያስፈልገው አካል ይህ ፊት ለፊት የቆመው ወንድማችሁ ራሱ ሊሆን ይችላል። ለምን ነገሩን አውጥቼው አውርጄው ለረጅም ጊዜ ሐቂቀተን ማለት ነው ሌላውም ጋር እንደዛው አስተውለን አይተን ያው የሆነ ሰዓት ወይ ጁምዓ ፕሮግራም እናደርግለታለን ብለን አላህ ሲሻው በዛሬ ዕለት ድንገት አስታውሼው ወሳኝ የሆነ ነጥብ ነው። ስለ ወላጆች እንደሆነ ብዙ ጊዜ ይነገራል። ዑሙመን ማለት ነው አባትና እናት በሚለው ለየት ተደርጎ ደግሞ ስለ እናት አግባብም ነው ይነገራል። የሚታወቅም ነገር ነው የእናት ሐቅ 3 እጥፍ እንደተደረገ። ያም እሷ ለምትጸንሰው ለምትሸከመው አላህ ላወሳው ለሆነ ከባድ ለሆነው ድካም፣ እርግዝና ከሱ ጋር የተያዙ ነገራቶች በአጠቃላይ እንዲሁም መውለድ፣ ማጥባት የተባሉ እነዚህ ነገራቶች ስላሉ ነው። ግን ኢኽወተል ኢማን እናት ሐቋ ትልቅ እንደሆነው ሁላ አባትም ትልቅ ሐቅ አለው። አብረን እንሁን ወንድማማቾች እስከሆን ድረስ መተዋወስ ደግሞ አላህ ለአማኞች ይጠቅማል እስካለ ድረስ እንዴት ነን የሚለውን ራሳችን እንድንመዝን ፈልጌ ነው። ያለምንም ጥርጥርን እርግጠኛ ሆኜ እዚህ ያለውም ታዳሚያን ሆነ እዚህ የሌለውም ከእናት በኩል እንዴት ነው የሚባል የትኛውም አካል ሁሉም አካል ለእናቱ በሐያት ካለች ፊዳ ለመሆን ዝግጁም ይሆን ወደ ኋላ የሚል የለም። በእርግጠኝነት ማለት ነው ምንም ከማድረግ ወደ ኋላ የሚል የለም። ለእናት የሚሳሳ የሆነ አካል የለም። እሷ ላይ መጥፎ አመለካከት ያለውም ውስጡ ላይም አይኖርም በተአምር። እሷ በምታደርገው ተሰሩፍ እንቅስቃሴዋም በምኗም ራሱ የሆነ በኃይለኛው የሚከፋባት ወይ ጠንከር የሚልባት እናቱ ላይ እርምጃ የሚወስድ በአቅሉ ያለ ሰው በአጠቃላይ ሐታ ሙስሊም ያልሆነም አካል ራሱ እንዲህ አይነት ነገር አይኖርም። ላኪን ነገር ግን አባትስ ለምንድነው አባት በወለደበት ባሳደገበት ባይተዋር የሚሆነው? ለእናት እንክብካቤ እየተደረገ ወላጅ ለምን እንደ ባዳ ይሆናል በገዛ ቤቱ? አባታችን ቤታችን ላይ ያለው ቦታ ምን ይመስላል? ወላጅ አባትህ አንተ ዘንድ ያለው ቦታ አመለካከት እንዴት ነው? ስለ እናትህማ ጥያቄ የለውም፣ ጥያቄም ሊኖር አይገባም። ማንም የሚደራደርበትም ነገር አይደለም። ተናጋሪም አድማጭም ሁሉም በእናቱ ጉዳይ ማዕሩፍ ነው። በአባትስ ጉዳይ በል አንዳንድ ጊዜ የሆኑ ምክንያቶች አሉ። እነዛ ምክንያቶች ይደራረቡና አባትን ችላ ማለት በአባት ሐቅ አለመቆም ብቻ ሳይሆን ነገሩ ከዛ አልፎ ሄዶ አባት ጠላት ሁላ ተደርጎ የሚያዝበትም ቤት አለ በእኛው በሙስሊሙ ማህበረሰብ መካከል። ያም ጠላትነት አንዳንዴ በርትቶ ጅህልናም አለ፣
ሸይጣንም ይጨመርና ሌሎችም አስባቦች አሉ ተደራርበው አባት የሚደበደብበትም ገጠመኝ አለ። ያም ብቻ አይደለም ኢኽወተል ኢማን፣ አንዳንዴ አባት በገዛ በራሱ ልጆች በነዛ ተንከባክቦ ባሳደጋቸው ልጆች ነፍሱን የሚያጣበትም ገጠመኝ አለ። እንሰማለን፣ ሰምተናል ብዙ። ለምን አባት ጠላት ይሆናል? ለእናት መልካም እየተዋለ ለአባት ለምን መልካም አይዋልም? አው የእናት ሐቅ ይበልጣል፣ ይሄ እኮ ምንም ጥርጥር የለውም። ለእናት መልካም አይዋል የሚልም የለም። ቢልም ጤነኛ አይደለም፣ አንቀበለው፣ የሚቀበለው የለም እያለን ያለነው የእናት እንዳለ ሆኖ አባትስ? ገጣሚዎች ይገጥማሉ በእናት ዙሪያ። እንደው የእናት ያክልን ባይገጥሞ የገጠሙትን 1/3ኛ፣ 1/2ኛ፣ 1/4ኛ፣ 1/6ኛ ስለ አባት ለምንድነው ስንኝ መቋጠር የተሳናቸው? ኸጢቦችም ኹጥባ ያደርጋሉ። ዑሙመን ወላጅ በሚል አባትና እናት ድፍን አድርገው ሊሆን ይችላል ብዙ ጊዜ። አንዳንዴ ደግሞ የእሷ ሐቅ ትልቅ ከመሆኑ የተነሳ ስለ እናት ኹጥባ ያደርጋሉ፣ ያለቅሳሉ፣ ያስለቅሳሉ። لماذا أيها الخطيب لا تتكلم عن الأب؟ ስለ ሌላ ሕቁቆች ከእናት ቀጥሎ ስላሉ ሐቆች ይወራል። ስለ ዝምድና ኹጥባ ይደረጋል፣ ዳዕዋ ይደረጋል። ስለ ወንድማማችነት ዳዕዋ ይደረጋል። ስለ ወንድም ስለ እህት ይነገራል። ስለ ጉርብትና ዳዕዋ ይደረጋል። ሐታ ከካፊር ሐቃል ጋር ራሱ ሐቅ እንዳለው ዳዕዋ ይደረጋል። በዚህ ሁሉ መሃል ግን አባት ባይተዋር ነው። ኸጢቦች ጋር ራሱ አይወሳም። ዱዓቶች ራሱ አያወሱትም። ገጣሚዎችም አያወሱትም። ቁርአን እንደሆነ አንድ ላይ አውስቷቸዋል። እናት ግን ያንን እርግዝና የተባለውና ጥቢ የሚባለው ነገር የምትለየበት ስለሆነ እሱን ጨመር አድርጎ ነው አላሁ ጀለ ወዐላ የእሷን የጠቀሰው እንጂ አላሁ ጀለ ወዐላ ሁሉም ቦታ ላይ ወቢልዋሊደይን ያለው አባትና እናት ላይ ነው። ወወሰይና ልኢንሳነ ቢዋሊደይህ ያለው አባት እናቱ ላይ ነው ያለው። ረሱልም ሰለላሁ ዐለይሂ ወሰለም ስለ ሁለቱ ነው ብዛት የሚናገሩት። ለዩ ከተባለም የሚለዩት የእሷ ሐቅ ትልቅ እንደሆነ ለመግለጽ ነው። ኡሙክ ثم ኡሙክ ثم ኡሙክ። ይሄን ብለው ግን ዝም አላሉም ነቢዩ ዐለይሂ ሰላቱ ወሰላም። ምክንያቱም 3 ጊዜ እናትህ ናት፣ እናትህ ናት፣ እናትህ ናት፣ ከሰው ልጆች ሁሉ ልትቀርባት፣ ውለታህን ልትውልላት፣ ጓደኛ ልታደርጋት የምትገባው እሷ ናት ብለው ዝም ቢሉ አሃ አባት ከባልደረባነት፣ አባት ከውለታ፣ አባትን ወዳጅ አድርጎ ከመያዝ ምንም ፐርሰንት የለውም ማለት ነው የሚል ነገር አእምሮ ላይ ይፈጥር ነበር። ግን ነቢዩ ዐለይሂ ሰላቱ ወሰላም 3 ጊዜ እናትን አውስተው ከዛ ቀጥለው ያወሱት አባትን ነው። ሌላው ከዛ በኋላ ነው። ወንድሞችህ፣ እህቶችህ፣ አጎቶችህ፣ በእናት በኩል ያለው ዘመድ፣ በአባት በኩል ያለው ዘመድ በአጠቃላይ ከአባትህ ቀጥለው እንጂ ከአባት የሚቀድም የለም። ሐታ አውላዱ የራስህ ራሱ ቁራጮች ልጆች ከአንተ ልጆች በላይ አባት አውላ እንደሆነ ልታውቅ ይገባሃል። ምንም ጥርጥር የለውም። እናት 9 ወር ወይ ከዛ ያነሰ አንዳንዴም ከዛ ያለፈ ሆዷ ላይ ተሸክማ ወደዚህ ዱንያ ታመጣሃለች። ምንም ጥርጥር የለውም። ላኪን አኺል ሙስሊም ወደዚህ ዱንያ ከመጣህ በኋላ ግን ያንተን ጣጣ የሚቀበለው እዚህ ዱንያ ላይ ያንተን ህይወት ግን የሚያስተናግደው አባት መሆኑን አትዘንጋ። ላንተ ብሎ ትልቅ የሆነ ጦርነት የሚከፍተው ከዚህ ህይወት ጋር ውጣ ውረድ የሚያየው አባትህ። ምናልባት የአባትን ነገር አመለካከት ሊያበላሽ የቻለው እኔ በሚገባኝ በማውቀው ብዙ ጊዜ እኛ ሀገር አባቶች በተለይ ገጠራማ ቦታ ከገጠራማ ቦታም አንዳንድ ቦታዎች ያው አላዋቂነት ምናምን ብዙ ነገራቶች ይጨማመሩና አባቶች መሐይም ሆነው እናት ሐታ የአባትን ሥራ የአባትን ድርሻ ሁለቱን ከቨር አድርጋ ነው አብዛኞቹ ያደጉት። ብዙዎቹ ሲናገሩም የምንሰማው አንዳንዴም ዳዕዋ ገጠር በሄድንበት በዚህ ቦታ እናቴ እዚህ ቦታ ይሄን ተሸክማ እናቴ ይሄን አድርጋ ጥያቄም ሁላ አቅርቤያለሁ። የአባት ሥራ ምንድነው የሚል ገጠር ዳዕዋ በወጣሁበት ታዲያ ወላጆቻችሁ ምንድነው የሚሰሩት? እናት ከዚህ ቦታ እስከዚህ ቦታ እሷ ከሆነች ይሄን እህል ተሸክማ የመጣችው ይሄ ሁሉ ኪሎ ሜትር እቤት ያለውንም ነገር የምትሰራው እሷ ከሆነ የአባትስ በምንልበት ሰዓት አንዳንድ ቦታ ላይ የተገሩ አባቶች ከሆነ ያው ግብርና እርሻ የሚለውን ነገር ይሰራሉ። ካልሆነ ግን ሁለቱንም እናት ከቨር ስለምታደርግ አባትም እናትም ሆና ነው ያሳደገችኝ በሚል ስለዚህ የአባትም ሐቅ ለሷ የእናትም ሐቅ ለሷ። አላዋቂነቱም እንዳለ ሆኖ እነዛ አባቶች ገና ለልጅ ፍቅርም አይሰጡም ገጠራማ ቦታ። አሁን
ያው ዓለም አንድ የሆነ ስለመጣ ምኑ ነገራቶች ሰው አመለካከቱ ሊቀየር ይችላል። በፊት በነበረው ግን በመናቀው ሐታ ሲመገቡ የሚገርመው ይሄ ገጠር ሲባል ሰማነው እንጂ ወላሂ ከተማ ያሉ ነዋሪዎች አንዳንድ የምናቃቸው ሰዎች በቅርበት ሐታ ዳዕዋ የሚያዳምጡ ኪታብ ይዘው የሚካፈሉ ሰዎች እቤታቸው ላይ አሁን ስለ ገጠር የድሮ ብለን የምናወራው አሁን ያሉበት ሰዎች አሉ። እሱ ምንድነው ወላጅ ሲመገብ ለብቻው ነው የሚመገበው። በቃ አባትነት ባል የሚለው እኛ አገር እስከ ቅርብ ጊዜ ድረስ የሆነ በቃ ንጉስ የሚንከባከቡት እንደ አገር መሪ በቃ አጼዎቹ በሉት በአጭር ገለጻ ማለት ነው። በቃ አምባገነን ነው እሱ። ሁሉ ነገር ይደረግለታል። ወላ ባልተቤቱ ማንም እሱ ሳይጠገብ ከሱ ካልተረፈ ወላ ልጆች ማንም መጣ ጸጥ ረጭ ነው፣ ድምጽም አይሰማም። ይሄ ካላዋቂነት የመነጨ አትፍረዱባቸው። በጣም ምስኪኖች ናቸው። ዕውቀት ስላልነበረ ነው። ነገራቶችም ገር ስላልሆኑ ነው። ግን ይሄ ማለት ሁሉም ወላጅ እኮ አይደለም። እንደዛውም ደግሞ የሚገርሙ ምርጥ ወላጆች ገጠራማ ቦታ ሆነው አንዳንዴ ወላሂ የሚያስደምም አባት እንዳለ ብንሰማ በተለይ ዲን ያወቁ የቀሩ ሆነው ገጠራማ ቦታ ልጆቻቸውን በገጠር ደረጃ አቅርተው በድሮ ህይወት አሁን ባለው እኮ አይደለም ተውሂድ የሚያውቁ ከአካባቢው ከማህበረሰቡ ራሱ ሽርክ የወረረው ቦታ ሆነው እነሱ ተውሂዳቸውን ይዘው ለልጆቻቸውም ተውሂድ ያስተላለፉም አባቶች አሉ። አዳኒ መልአክ ይሄ አማራ አባት ነው። ግን ወደ መጀመሪያው እንመለስና ያ አባት ምናልባት በዚህ መልኩ አንተ ላይ ጫና አሳድሮ እናትህንም ሳያግዛት በቃ ባላዋቂነት እንደ ንጉስ እሱ ወንበር ላይ ቁጭ ብሎ ብቻውን እየበላ አንተ አብረው ሳትበላ ፍቅር ሳይሰጥህ ቢያሳድግህም እንደ ሸሪዓ ሚዛን ግን ሐቅ ስላለው ነፍስያህን አሸንፋት። የሁሉም ሰው ነፍስ ላይ በተለይ ያ ወላጅ ደግሞ ገና ገጠራማ ቦታ ምንም ወጪም ድካምም ስለሌለባቸው በመንሰማው ትዳር ማለት ለነሱም ቀላል ነገር ነው። በሄዱበትም በየመንገዱ ያገባሉ። ለምን ወጪ ስለሌለ ምትኻደሟ ሴቷ ናትና ሁሉን ነገር ስለምታቀርብለት ምንም ችግር የለውም። ለምን ኃይለኛ የሆነ ኺድማ ያገኛል። እንደውም ፈገግም ያሰኝ ነገር እዚሁ ፊት ለፊት ካለ ሰው ሰፈላወል ላይ ከነገሩኝ ያው የልጅ ነገር አላዋቂ ያረሉ ልጆች ሌላ ትዳር ይዝና አባት እዛ ቤት የወለደው ልጅ አዲሱ ትዳር ጋር ይመጣል። ልጅየው አባትየው ሊዘይረው ሊያየው ማለት ነው። እዚህ ኃይለኛ ኺድማ እየተደረገለት ነው። ያው ወተት ምናምን የሚታለብ ነገር አለና ከዛ ጥሩ ሴት ነበረች እቺ ያገባትም እሷም ለልጅም አሳልፋ ተሰጠውና ወተት የናቱ ቤት ያልጠጣ ወተት እዚህ ቤት አግኝቶ ይጠጣል፣ ይረካል። እርጎ ወይም ወተት ማለት ነው። እየሳቁን የነገሩኝ ሰውዬ ሰነዱን ከፍ ማድረግም ይቻላል፣ ችግር የለውም። አማ አብራር طيب ከዛ ልጅ ደስ አለውና እንዲህ ከሆነ አለው አባዬ ወተቱ ተመችቶት ማለት ነው። እዛም በየቦታው አግባ አለው ደስ ብሎት አራርቆ መውለድ የሚባለው ድሮም ነበር። አራርቃችሁ ለዱ ሲባል ችግር የለውም። እሺ አንዱን አናንዳፎ ያለው ጤና ጣቢያ አንዱን ዓለም ባንክ እንደዛ አራርቃለሁ አላሉና ደስ ብሎት ይሄን አለው ይባላል። አሻሂድ ወንድሞች ምናልባት ባለማወቅ አባት እናትም ወላጅ ያጠፋሉ። ግን እንደ እስላም ሱብሃንአላህ ኪታብ ላይ ካየሁት ከደረስኩበት ከራሴ ዕውቀት አንድ የ40 ነው ያ ሸርህ የሼኽ አልሐጆሪ በየትኛው መልኩ ይላል። አሁን ሌላ ሰው ሙስሊምም ቢሆን ሐቅ ቢኖረው እንደሚያጠፋው ጥፋት እርምጃ ይወሰድበታል። ሚስት በሸሪዓችን እርምጃ ይወሰድባታል። ልጆች እርምጃ ይወሰድባቸዋል ሲያጠፉ። እነሱ ብቻ አይደለም ትልቅ የሚባል ሰው ኃላፊነት የመስጊድ ኢማም ነው፣ ኃላፊነት ላይ ተቀምጧል። ካጓደለ ችግር ካለቆ ከላይ ያለ አካል እኮ ኃላፊነት ይወስዳል እኮ ግዴታው እርምጃ ይወስዳል። እና የሚወሰዱ እርምጃዎች አንዳንዴ ጠንከር ያለም ይሆናል። ሀጅር የሚባል ነገር አለ፣ ማኩረፍ የሚባል ነገር አለ በሸሪዓችን። ሁሌም ይወሰድ አይደለም፣ በጣም ሲያስቸግር አንድ ሰው የሚወሰድበት እርምጃ አለ። ወላጅ ላይ ግን በየትኛው መልኩ እነሱ ላይ እርምጃ የሚባል ነገር የለም። በየትኛው መልኩ ወላጅን ማኩረፍ የሚባል ነገር ሀጅር የሚባለው ነገር ምንም ምናልባት አሁን እንደ መንሃጅ ሰዎች ቢድዓ የሰራ የሆነ አካል ቢድዓ ላይ የገባ የሆነ አካል ሀጅር ይደረጋል የሚባል ነገር አለ መንሃጅ ላይ። አባትህ ዋና የቢድዓ ተጣሪ ባንዲራ አውለብላቢ ቢሆን ራሱ አባትህን ሀጅር ማድረግ አይበቃልህም በተአምር። ቢድዓ ከኢስላም ማያስወጣው ቢድዓ ነው። ያንተውና አባትህ አላህ ይጠብቀው ነገሩ እንዲገባችሁ ግልጽ እንዲሆን ነው። ኢስላምን ቢተው ሙስሊም ነበረ ወላጅህ በሆነ ምክንያት በቃ አላዋቂ ነው ባከሄንድን ትቻለሁ ትቸዋለሁ ከፍሬያለሁ አለ በግልጽ ማለት ነው።
ሄዶ ሃይማኖትን ቢቀይር ራሱ አባቴ ስለከፈረ ካሁን በኋላ ከአባቴ ጋር ያለኝ ግንኙነት አብቅቷል አይባልም። አባትህ ነው አባትህ ነው። ከፈረም ሰለመም ቢድዓ ላይ ሆነም ሱና ላይ ሆነም ሰገደም አልሰገደም አላህን ፈራም አልፈራም አላህ ያስቀመጣት ኢህሳን ሸሪዓ ባስቀመጠው ልክ አላህን ማመጽ በሌለበት ልክ አባትነቱ ይቀጥላል። እሺ የኢብራሂምን ቂሳ አላህ ዝም ብለን ልንዝናናበት ነው እንዴ ሱረት መርየም ላይ ተቀመጠው? አባቱ ሙሽሪክ አላህ ላይ የሚያጋራ ያን ብቻ እኮ አይደለም ለልጁ ዳዕዋ መሰናክል እየሆነ ለኢብራሂም አለይሂ ሰላም ኢብራሂም ደግሞ በትህትና ዳዕዋ ያደረገለት አያምሩም እንዴ እነዛ ቁርአን አያቶች ተከታታይ የሆኑ ስንትና ስንት አያቶች ያ አበቲ እያለ ማለት ነው። አንተ ሙሽሪክ ሆይ አይደለም ያለው፣ አንተ ጠማማ አይደለም ያለው፣ አንተ ሽማግሌ ለአንደዛ አይደለም ያለው፣ አባቴ ሆይ ነው ያለው። ወላጄ አላህ ላይ ያጋራ ሙሽሪክ ማለት እኮ خلاص በዛ በሽርኩ ከሞተ የሳጅ ዱንያ ላይ ያለም እንደሱ ወራዳ የለም። አባት ከሆነ ግን አባት ነው። ታዲያ ሽርክ ሰርቶ አባት፣ ኩፍር ሰርቶ አባት፣ ከኢስላም ወጥቶ አባት አባትነቱ ማይተው ከሆነ አባትህ ሙስሊም ሆኖስ ሰጋጅ ሆኖስ ታዲያ ሐቁ እንዴት ነው? ነፍስያችን እናሸነፍ። ምናልባት ተጽዕኖ እያሰደረ ያለው ያ ወላጅ ካለማወቁ ባስተዳደግ አንተን ገፍቶ ሊሆን ይችላል። ሲመገብ በቃ ባህን ነው ልጅ ለብቻ ነው የሚበላው ተብሎ አላወቀም። ካላዋቂነት ለብቻ እየበላ አድገህ ይሆናል። ፍቅር አልሰጠህም ይላል። አላዋቂነት ነው። ያንን አንተ አትድገመው። በልጆችህ አንተ አስተካክለው። አንተ አቅርበህ ለልጆቹ ምርጥ አባት ሁን። ወላጅም ደግሞ ለሱ መልካም ስትሆን ሲያይ በጣም ይደሰታል። ገፍቶህ ወላጅ፣ ተጭኖህ ወላጅ ምናልባት አንዳንዴም እኮ አይታወቅም። ይሄ ልታስተውሉት ከሚገባ ነገር አንዱ አንዳንዴ እዚህም እዛም በሚሉበት ሰዓት ያ ወንድ ልጅ ታውቃላችሁ ምስኪን ነው፣ የዋህ ነው፣ አይችልም። ልቡ ስስ ስለሆነ ያው ያየው ነገር ያምረዋል። ይጠለፋል እኮ አባት ይጠለፋል። ወድር ስጡ እና የሆነ ቦታ መጠለፉ አይደለም እሱ ኖርማል ነው፣ ችግር የለውም ይጠለፍ። የፋዘር ምርት መብዛቱ ጥሩ እኮ ነው፣ ላንተ ነው ቤተሰብ እየበዛ ያለ። ያ አይደለም ወንድሞች። አንዳንዴ ምን አለ መሰላችሁ የደረስኩበት ነገር ስላለ ሌላ ሐያት ላይ ይገቡና ምናልባት ያ ሐያት መስጧቸው ኺድማው ተመችቷቸው አንተ ቤት ደግሞ ካለው ነገር ካንተ ማዘር ጋር ባለ መግባባት ልቡ እየሻከረ እየሸሸ ሊሆን ይችላል። አትፍረድበት። ወንድ ልጅ ምስኪን ነው። ቤቱ ላይ ሰላም ካላገኘ ወላሂ ያረጃል፣ ይዛጃል፣ በሽተኛ ነው የሚሆነው። ደስተኛው ሰላም ያጣው እዚህ ነው፣ ሰላም ያገኘው እዛ ነው። እዚህ ሰላም እንዲያገኝ ማድረግ ከቻልክ በጣም ምርጥ ነገር ነው ይሄ። አልቻልክም የአባትህ ሰላም ላንተ ያስደስትህ። አባቴ ይመቸው ራሃ ይሁን በል። ሳታስፎግርም እናትህን ሳታስቀይማት ደበቅ ብለህ ይርክ አብሽር አባቴ በለው፣ ይመችህ ብቻ አንተ በለው። ሐቂቃ እንደ አባትነቱ እኮ ነው። ስለ አባት ነው ያወራሁት ያለው ስለ ሌላ አካል አይደለም። አላሁ المستعان። ከዚህ ደግሞ የባሰው አንዳንዴ ዲን የሌለበት ቦታ ይገቡና ሲህር የሚባል ነገር አለ፣ ድግምት። ወደዛኛው ቤታቸው እንዳይሄዱ ድግምት ይሰራባቸዋል። ከዛ ልጆቹን ዞር ብሎ ሳያይ በዛ ወደ አኺራም ይሄዳል። ልጆቹ ደግሞ መጥቶ አያየንም፣ እናትየው መጥቶ አያየንም የሚለው ነገር ሲደጋገም ያ ልብን እያጠበበ አባት ላይ ከባድ የሆነን ጥላቻ እየፈጠረ አባትን ማየት አይፈልጉም። ከዛ በኋላ ልጆች ይሄም ሊሰመርበት ይገባል። ለምንድን ነው ማይመጣው የሚለው ማየት ነው እኮ። አባት እስከሆነ ድረስ ምንድነው ችግሩ? ምን አጥፍተን ነው እኛ እንጂ የሚባለው ይሄን አድርጓል፣ ሸሽቷል፣ እንዲህ አድርጓል በሚል ፈላ። አንዳንዴም ካላዋቂነት እነዛ እናቶች ሁሌ እሱን እያሳነሱ በተለይ አንመጣጠንም ብለው ሲያስቡ ያንተ እናትህ ማለት ነው አባትህን የምትንቀው ከሆነ አንተም ላይ ተጽዕኖ ያሳድራል። ይሄ ነው ደግሞ ትልቁ ችግር። ሁለት የትዳር አጋሮች በተለይ ሴቷ ወንዱን የምትንቀው ከሆነ ይሄ የዱንያ እሳት ነው፣ ራሱን የቻለ የዱንያ ጀሃነም ነው፣ ኑሮ አይደለም። በልጁም አይከበርም። ወላጆች ለምን እናታቸው አታከብረውማ? ሁሌ በልጆቹ ፊት ዝቅ ስታደርገው ልጆች ይመለከታሉ። ይሄንን ደግሞ ልጆች እያያዙ ምን እያሉ ነካ አባታችሁ ማይረባ ሰው ነው እንዲህ ነው። ከዛም አልፎ በግልጽም እኔ እኮ እንዲሆነው አስገድደውኝ እንጂ ፈልጌው አይደለም የእናንተን አባት ያገባሁት፣ ከህይወቴ በጣም የሚጸጽተኝ የኔ የህይወት ገጠመኝ የእናንተን አባት ያገባሁለት ነው ትላለች። ይሄ ክፋት ነው፣ የክፋት ጥግ ነው። ካልፈለገችው አለመኖር ነው። ባልነቱን ካመነች ደግሞ ተከባብሮ መኖር እኮ ነው። ይሄ ነው
እንጂ ሴት ወንድን ባልን እንዲህ ዝቅ ያደረገች ይሄ እኮ አላህ ዘንድ በጣም ከባድ ነው። ወንድሜ እናትህ ላንተ ጀነትህ ብትሆንም እናትህ የሷ አገር ስር ያንተ ጀነት ቢኖርም እወቅ እናትህ ደግሞ የሷ ጀነት ያለው አባትህ እጅ ላይ ነው። ይሄን በደንብ ተረዳ። ያንተ ጀነት እናትህ እግር ስር ነው አይደል? የእናትህ ጀነት ያለው አባትህ ላይ ነው። ረሱል ሰለላሁ ዐለይሂ ወሰለም በነገሩን ነው እኮ ይሄ። ምክንያቱም የትኛዋም ሴት ባሏ ወዶላት ከሞተች በሷ ደስተኛ ከሆነ እሷ የጀነት ናት ብለዋል ነብዩ አለይሂ ሰላቱ ወሰላም። ሲያያት በእናትህ የሚደሰት ከሆነ ልቡ የሚረጋ ከሆነ በአንተ እናትህ እድለኛ ነች። ምርጥ እናቶችም እኮ አሉ። ሱብሃንአላህ ልጅ ለእናቱ ያው ፖዚቲቭ ነው። ሁሉም ልጅ እኮ የሆነ ነገር ሲያደርግ ለአባታቸው አድርጎ ትላለች። የሚገርሙ እናቶች አሉ። አላሁ አክበር። ምንም ነገር ሲያደርግ ቅድሚያ ለአባታቸው ትላለች። እቺ ወላሂ ገራሚ የሆነች እናት ናት። እንዲህ አይነት ቤት ላይ ነው አባት ራሱ ልጆች ለአባታቸው በቃ ብዙ ቦታ ላይ ኖራቸው ይችላል። ለምን መጀመር አላቀረበም፣ አላስጠጋም፣ የሆነ ነገር አላደረገም። ከዚህ አንፃር ይገፉታል። ምን በቃ ውስጣቸው አባት ሚሊዮን አያስቡም። ግን የሆነ ነገር ባሉ ቁጥር ቅድሚያ ለአባታቸው፣ ለሷም ካመጡ አሳልፋ ለአባት ትሰጣለች። ይሄ መታደል ነው፣ ኒዕማ ነው። መጀመሪያ የሰማነው ሐዲስ ላይ ነብዩ አለይሂ ሰላቱ ወሰላም አባት ብሎ ማለት አሉ የጀነት አውሰጥ ማለት መካከለኛ ማለት የተሻለውና ያማረው ምርጡ በር አባትህ ነው። ያንን በር የምትፈልገው ከሆነ መንከባከብ ትችላለህ። ያንን በር ማጣት የምትፈልግም ከሆነ አባክነው አሉ ነብዩ አለይሂ ሰላቱ ወሰላም። እንዴት ነን ታዲያ ከወላጆች ጋር ነው? ለምን ይጠላሉ? አንተ በተለይ ደግሞ ወንድ ልጅ ሆኖ አባቱን ሲጠላ ይገርመኛል። ያንተስ የህይወት አጋጣሚ በምን ታውቋለህ? አባትህ አሰኝቶት ያደረገው ነገር አንተም ነገር ቢያሰኝና ብታደርገው ምናልባት እነሱ ባላዋቂነት አድል የሚባለውን ነገር አያውቁም፣ ፍትሃዊ አይደሉም፣ አዛንፈዋል። አላዋቂዎች ናቸው። ስለማያውቁ እኮ ነው። የት ያውቁታል? አንተ እኮ ዛሬ ስላወክ ነው፣ ስለተረዳህ ነው። ዑዝር ስጥ ለአባትህ፣ ምክንያት ስጥ። ስለዚህ የአባት ነገር አይደራ፣ የአባት ነገር አሁንም አደራ። ምናልባት በመሐከላችን ካሉ ሰዎች ድምጻችን የሚደርሳቸው ያው አባቱ በሐያት የሌለ ሰው አኪድ ውስጡ እንደሚሰማው እርግጠኛ ነኝ። አባቱ እናቱ በሐያት ያሉት ሰው ያው እድለኛ ስለሆነ ዛሬም ከነሱ ጋር ያለው ነገር ማረም ይቻላል። አፉታም መጠየቅ ይችላል። ካሁን በኋላም የበለጠ ባለው እንክብካቤ ላይ መጨም ከሌሉ ምን አለ አልহামዱሊላህ በተውሂድ እስከ ሞተ ድረስ የአባት ሙስሊም ሆነ እስከ ሞተ ድረስ አይቋረጥም። ከሞተም በኋላ አብሽር። ይኸው ያለህበት ወር ደግሞ ከሌላው ጊዜ በተሻለ መልኩ ዱዓህም ኢስቲግፋርህም በላጭ የሚሆንበት ነው። ለአባትህ ዛሬ የተለያዩ ግመሎችን አርደህ ሰደቃ ከምታደርግ ይላሉ ዑለማዎች እንደ ሼክ መሐመድ ቢን ሳሊህ አልዑሰይሚን ረሂመሁላህ ዛሬ በምትሰግደው ተራዊህ ወይም ለይል ሰላት መሃል ላይ ስጁድ ላይ ለወላጆች የምታደርገው ዱዓ ዛሬ ከምታፈሰው ደም ለነሱ የተሻለና በላጭ ነው። በተለይ እነዛ ወላጆች ሞተው ከሆነ ካንተ የበለጠ የሚፈልጉት ከሰደቃውም ከምኑም በላይ ዱዓን የሚመስል ነገር የለም። ረሱልም ሰለላሁ ዐለይሂ ወሰለም ደግ ልጅ ትቶ የሞተ ካሉ በኋላ ያ ልጅ ሰደቃ የሚያደርግለት ሳይሆን የተሻለውን ያመላክቱት አወለድን ሳሊሒን የድዑ ለ ዱዓ የሚያደርግለት። እስቲ ግማሽ ረመዳን አልፏል። ስንቶቻችንን ወላጆቻችን ስንሰግድ ዱዓ ስናደርግ ጾመኛ መሆንን እያስታወስን ያለ ነው። ስለ እናት እኮ ያልዳሰስኩት የሚታወቅ ነገር ስለሆነ እኮ ነው። ግልጽ ነገር ስለሆነ እኮ ነው። ትንሽ የሷ ነገር ለመናገርም ራሱ ውስጥህም ያው ካለውም ከክብደቱም አንፃር ወላሂ ጫን ስለሚልህ እኮ ነው። ልታዳምጠውም አንገትም ስለሚያስደፋ ነው። የወላጅ ነገር ደግሞ ችላ ስለተባለ የአባት ነገር ከአባቶቻችን ጋር ያለውን ነገር ነፍስያችንን አሻንፈን ያ ነገር ይታረም ይስተካከል ለማለት ነው። በአጭሩ መልእክት ይህንን ይመስላል። መስማት መናገር ብቻ ሳይሆን ተናጋሪም አድማጭም ሁሉም በሰማነው የምንጠቀም ሰዎች አላህ ያደገን። ወላጆቻችሁ በሐያት ያሉ የሆናችሁ ወንድሞች ድምጻችን የሚደርሳችሁ በአጠቃላይ አላህ ይጠብቅላችሁ። ወላጆቻችሁ ከዓፊያ ጋር አላህ ያቆያቸው፣ ከኢማን ጋር አላህ ያቆያቸው። የሚመኙትን መልካም ነገር አላሁ ስብሓነሁ ወተዓላ ያሳካላቸው። በእናንተው እጅ በእናንተው ሰበብ እንዲደሰቱባችሁ ኻቲማቸውንም አላህ ያሳምር። ወላጆቻችሁ ወደ አኺራ ይሄዱ። ያቅሮት የሌለው ነው። እኛም ተራችን ሲደርስ የምንሄደው ነገር ነው። አላህ ይዘንላቸው።
አላህ ቀብራቸውን የጀነት ጨፌ ያድርግላቸው። አላህ ወንጀላቸውን ይማራቸው። አላህ አፉ ይበላቸው። ሐሰናታቸውን የምታስቀጥሉላቸው ያድርጋችሁ። እናንተንም አላሁ ጀለ ወዐላ የእኛንም መጨረሻ አላህ ያሳምርልን። ጀዛኩሙላሁ ኸይራ ወባረከላሁ ፊኩም ወሰለላሁ ወሰለም ወባረክ على نبينا محمد وعلى آله وصحبه وسلم تسليما كثيرا.